እንደዚህ ልታረጋቸው? እውነቱ አንተ ፊት ነው ያለው ካለ አንተ ግን ፊትህ ያለው እውነት ከማመን እነሱ የሚነግሩ በቃ ዳምጥ። ደስታ ወይዘሮ ቤዛ ደስታ ምን ያደርጋል? ድምፅሽን ቀንሽ። ደስታ ምን ያደርጋል? ወይዘሪት ቤዛ እንኳን ወደኛ በሰላም መጣሽ። ምንም ሳታንገራግሪ በራስሽ ጊዜ ስለመጣሽ በያላችሁበት ቦታ ሰላማችሁ ብዝት ትርፍ በልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ቦታ ሰላማችሁ ብዝት በልልኝ። እንግዲህ አዜብና ደሊና ከቤት ወጥተዋል። እንግዲህ እንደምንም ሆነ ወይዘሪት አልማዝና ቤዛ ውሸታቸውን አቀናብረው በስልኳ ላይ ያልሆነው ማስረጃ ለካሌብ ልከው እንግዲህ ሁለታቸውንም ከቤት እንዲወጡ አድርገዋለች። እንግዲህ ቤዛ በጣም ኃይለኛ ነችና አሁን ደግሞ እያቀዱ ያሉት ቤዛ ደሊናና ወይዘሪት አዜብ ከቤት ከወጣች እውነቱን አውቃ እኛን ወደ ውጪ ከምታወጣ ይልቅ እኛ መጀመሪያ እሷን ወደ ውጪ ማውጣት አለብን ትላለች። እንግዲህ ለደስታ ተነጋግረው ደስታን ወደ ቤት አምጥተው ይሄን ነገር ተነጋግረው ደስታ ሊወጣ ስል ካሌብ በር ላይ ደርሳቸዋል ማለት ነው። በር ላይ ደርሶ እንግዲህ ማን ነው ይሄ ሰው? ከዛ በኋላ እንግዲህ ደስታ ደግሞ ወይዘሪት ቤዛን እንግዲህ ጠልፏታል ማለት ነው። አስሯት እያሰቃያት ነው። እሷ እንግዲህ እነሱ ጠርተው ወደ ቤት አምጥተው ካሌብ ከውጭ ሲመጣ እሱ ወደ ውጭ ሊወጣ ስር በር ላይ ይገናኛሉ ማለት ነው። በዛ ምክንያት እንግዲህ አንተ ምን ልትሰራ ነው እዚህ የመጣከው? እኛን ስታሰቃየ የነበረው አንተ ነህ አይደለ? ተብሎ እንግዲህ እሱ ሌባ ነው ልሰርቅ ነው የገባ ብላ ያለውን ነገር ቤዛ ተናግራለች። እሱ አልመጣም ብሎ ነበረ። እነሱ ናቸው በግድ ወደ ቤት እንዲመጣ ያረጉና በዛ ምክንያት ደስታ ደግሞ እኔ ካሌብ ይገለኛል እንግዲህ ቆራርጦ ነው የሚጥለኝ እዛ ቤት እኔ አልመጣም ብሎ ነበረ። ወይዘሪት አልማዝ እንግዲህ የልጆች እናት ሆና ይሄን ስህተት በመስራቷ በጣም ነው የሚያሳዝነው። በእውነት ልጅቷን ከመመለስ ይልቅ ከእሷ ጋር ስህተት እየሰራች የካሌብን ሀብትና ንብረቱን ወርሰው እናቱንና ልጁን ውጪ ላይ ወይም ጎዳና ላይ እንዲወድቁ ለማድረግ ነው እንግዲህ ሀሳባቸው። እነሱ ተመካክረው ደስታ ይሄን ነገር ለካሌብ ደውሎ እንዲያስፈራራ ሁሉንም ነገር በቤዛ ስም ሀብትና ንብረትን ካልመለስክ ወይዘሪት አዜብን ይገላሉ ብለ ተናገርና ከዛ በኋላ ሀብትና ንብረቱን ከወሰድን በኋላ ከዚህ ቤት እንደ ውሻ አባረራሉ ትላለች። እንግዲህ ቤዛ እንግዲህ ደሊና ድራማ በጣም አሪፍ አስተማሪ ድራማ ነው። እንግዲህ አንድ ሰው የራሱን ያልሆነውን ነገር ለመውሰድ የሰውን ንብረት ተቀብሎ ለመኖር ምን ያህል ሩቀት እንደሚሄድ አይገርማችሁም? እንግዲህ ይሄን ይመስላል። ደሊና እንግዲህ እውነታውን ስላላወቅ እንደ አሻንጉሊት በእጃቸው እየተጫወቱ ነው ያሉክ። አንተ ምንም ነገር እየገባክ አይደለም። ስለዚህ እኔ የሚለውን ነገር ብትሰማ ወይም ወይዘሪት አዜብን እስከ ዛሬ ድረስ ውሸታም ሆና አይታ ታውቃለህ ወይ? ለዛሬ ብቻ ውሸታም ነሽ ብለህ መጀመሪያ አውጥተህ ወደ ውጭ ጣልከው። አንተ እኮ በእነሱ እጅ በእናት እጅና በምስት እጅ የእጅ አሻንጉሊት ነክ። ይሄ ስሉ ይሄ ያኛው ስሉም ያኛው እያመንክ አንተ በራሴ እጅ ህይወቴን እንደምታጣ እርግጠኛ ነኝ። እኔም ከዚህ ቤት ወይዘሪት አዜብ ከወጣች እኔም ከሷ ጋር ወጣለሁ ብላ እንግዲህ ደሊና ወይዘሪት አዜብን ተከትላ ወጣለች። እንግዲህ በነገራችን ላይ ካሌብ ወይዘሪት አዜብ እናቱ እንደሆነች አያውቅም። እንግዲህ እናቱ ወይዘሪት አልማዝን መስሏል። እንግዲህ ያሳደገችው ያስተማረችው ትልቅ ቦታ ያደረሰችው ወይዘሪት አልማዝ ስለሆነች
ስለዚህ እሱ አያውቅም። አሁን ይሄን ነገር ሳያውቅ በፊት ወይዘሪት አዜብ የካሌብ እውነተኛ እናቱ እንደሆነች ሳያውቅ በፊት ይሄን ነገር ንብረቱንና ሀብቱንና ንብረቱን መውሰድ አለብን ብለው ነው ወይዘሪት ቤዛና አልማዝ ጥረታቸው እንግዲህ እንደምሳካላቸው አውርተው ነበሩ። አልተሳካላቸውም። ደስታን እስኪ ቤት ድረስ አምጥተው ተመካክረው ደስታ ሊወጣ ስል ካሌብ በር ላይ ይገናኛሉ። በዛም እንግዲህ ቤዛ ይሄ ሌባ ነው ብላ በካሌብ በከለሳካ ስላስደበደበችው እንግዲህ ደስታ ደግሞ ቤዛን ወስዷታል ማለት ነው። ካሌብን አስራ እያሰቃየች በነበረችበት ቦታ ላይ እሷንም እያሰቃየ ይገኛል እና ቤዛና ዳሌና እንግዲህ ተገጣጥመዋል ማለት ነው። ቤዛ ዳሌናን አርፈሽ ብትቀመጭ ይሻልሻል፣ አንድ ነገር ለካሌብ ትንፈሽ ይላሉ ብትይ የሚያጋጥምሽን ነገር ስለማታውቂ ዝም ብለሽ ቁጭ ብትይ ይሻልሻል ብላ እንግዲህ ዳሌናን እያስገደደች ትገኛለች። እና እንዲሁም ደግሞ ካሌብ ኪችን ውስጥ ከዳሌና ጋር እየተቀላለዱ አይታ በጣም ነው የተናደደችው። እና ቤዛ እንግዲህ ዳሌናንና ካሌብን ለመለያት የማታረገው ጥረት የለም። አዜብ ደግሞ ስራቸውን ስላወቀችው ነገሩን ሙሉ ወደ አዜብ አዞራለች እና አዜብ የቀረጸቻቸውን ፎቶዎች እንዳለ በራሷ ስልክ አዞራ እንግዲህ ይሄው መረጃውን ማየት ትችላለች በማለት እንግዲህ ነገሩን ሁሉ አዜብና ወይዘሪት አልማዝ ወደ አዜብ አዞራሉ ማለት ነው። ቤዛ በጣም ነገረኛ ነች። ቤዛ እንግዲህ አለቅም ብላለች አልማዝና ወይዘሪት አዜብን። አልማዝና ቤዛ እንግዲህ ወይዘሪት አዜብን እያሰቃያት ይገኛሉና ወይዘሪት አዜብ ደግሞ እጅ አትሰጣቸውም ማለት ነው። በጣም ኃይለኛ ስለሆነች እጅ አትሰጣቸውም ማለት ነው። እሷም ያው ከነሱ ጋር መገጣጠምን ጀምራለች። እኔ እውነቱን እስኪያጋልጥ ድረስ ምንም ነገር እኔ ወደ ኋላ አልልም። ልጄን ከመርዳት መቼም ቢሆን ወደ ኋላ እንደማልል እርግጠኛ ሁኚ ትላታለች ወይዘሪት አልማዝ። እዛን ልጅሽን የሸጠሽ ጊዜ ለራስሽ ጥቅም ብለሽ ልጅሽን እንደሸጣሽ ረሳሽ እንዴ? ይህን እኔ እንዳሳደግኩት ካሌብ ቢያውቅሽ ምንድን ነው የሚለው? አሁን እናትሽ እውነተኛ እናትሽ አይደለሽም ብለሽ ብትናገሪ ራሱ ካሌብ አይሰማሽም፣ ባትለፊ ይሻልሻል ብላ እንግዲህ ወይዘሪት አልማዝ አዜብን ታስፈራራለች ማለት ነው። እንዲሁም ደግሞ ካሌብና ዳሌና እንደሚፈቃቀሩና ካሌብ ዳሌናን እንደሚወዳት ስላወቀች እንደምንም ሆና ካሌብንና ዳሌናን አብሮ እንዳይሆኑ ለመከልከል በጣም ጥረት እያደረገች ትገኛል። በጣም ጥረት እያደረገች ትገኛለች ማለት ነው። እንግዲህ ቤዛ ለዳሌና ከካሌብ በኋላ ብትመለሽ ይሻልሻል፣ አለበለዛ ግን የሚደርስሽን ነገር አታውቅም ትላታለች ቤዛ። ዳሌና ደግሞ ሁሉንም ነገር እኔ ለካሌብ ማንገርና ያ እናትህም እንደዚህ ምስትም እንደዚህ ነው የምታደርገኝ በማለት እኔ እኮ መናገር ከብዶኝ ሳይሆን ሁላ ካሌብ አስቤበት እንጂ ለእናንተ አስቤበት አይደለም ብላ ትላለች ማለት ነው። ኧረ እባክሽ ለምንድን ነው ያሰብሽው? ለካሌብስ ለምንድን ነው አንቺ የምታስብለት? እኔ ምስተው እያለሁ አንቺ ምን ያሳስብሻል? የካሌብ መጥፋትም የካሌብ መታሰርም የሚያሳስበኝ እኔንና እናቱን ብቻ ነው እንጂ እናንተን ደግሞ ለምንድን ነው ያሳሰባችሁ? ትላለች እንግዲህ እሷም ደግሞ አይ አንቺ ለባልሽ ብታስብማ እንደዚህ አይነት ነገር እንደማትሰሪ እርግጠኛ ነኝ። አንቺ ግን ምህረት በውስጥሽ ስለሌለሽ ይሄን ነገር ማድረግ ችለሻል። እኔ ግን አልሰማሽም ከዚህ በኋላ
እንደ በቀደሙ የምፈራሽና በነገር ሁሉ የሚደነግጥ እንዳልመስልሽ። የበፊቱ አደሊና ሞታለች። አሁን ያለችው አደሊና ሌላ ስለሆነች ተጠንቀቂ ትላታለች። እንግዲህ ሁለተኛ ወደ እኔ ያወጣለሁ ብቲ እኔን አሳድዳለሁ ብቲ ነግሬሻለሁ ቤዛ ከኔ ራቂ ብዬሻለሁ ትላታለች። እኔ ከአንቺ ማረቅም የአንቺን ህይወት ሳላስጨልምማ ከአንቺ መቼም ቢሆን አረቅም ብላለች። ወይዘሪት አልማዝ እንግዲህ ልጄ ቤዛ ይሄ የምናደርገው ነገር ሁሉም ትክክል አይደለም፣ ግን እኔ አንቺን ተከትዬ ልጄን እየጎዳው እንዳለ ነው እየተሰማኝ ያለው። ስለዚህ እባክሽ 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 ልጄ እባክሽ ይሄ ነገር ብናቆም ይሻላል። ልጄ ካሌብ ካወቀ እኔን ምን ይለኛል? እናቱ ምስኪን ልጅቷን እያሳደደች ነው ብሎ ምን ይለኛል? ስለዚህ ባክሽ ባክሽ ይሄን ነገር ብናቆም ይሻላል ብላ ትለምናታለች። እንግዲህ ቤዛ ደግሞ አንድ ገብቼበታለሁ፣ መቼም ቢሆን ወደ ኋላ አልመለስም፣ የደሊናን ህይወት በሳላበላሽማ ወደ ኋላ አልልም ትላለች። ወይዘሪት አዜብ እንግዲህ በፍራቻ ነው ሁሉንም ነገር እያደረገች ያለችው። አየሽ አይደለ የፈራሁት ነገር ሁሉ ደርሷልና፣ ስለዚህ ከእንግዲህ በኋላ አንቺን በምንም ሁኔታ ማገዝ አልችልም። ይሄን ነገር አቆመሽ በራስሽ ወደ ራስሽ ተመለሽ። አንቺ የባሰ እብድ እየሆንሽ ነው ያለሽው እናትሽን ለመግደል አሁን ብለሽ እናትሽን ለመግደል ነው ወይ እንደዚህ የምትሆኚው ትላታለች። እንግዲህ ቤዛ ምንም ነገር ሚያቆመኝ አይችልም፣ ማንም አያቆመኝም፣ እማየሰማሽ አይደል የሚልሽን ማንም አያቆመኝም ትላታለች። ወይዘሪት አዜብ ደግሞ እኔ እዚህ ቤት እስካለው ድረስ ሁላችሁንም አጋልጣችኋለሁ። ወይዘሪት አዜብ እና ቤዛ የምታደርጉትን ሴራ አናቆምም ካላችሁ ለካሌብ ነግሬው ምስቅልቅሉን ይወጣል። እዛኔ የመጣው የምጣ የምታረጉትንም ነገር ሁሉ አደርጉ ትላለች። እንግዲህ ሁሉንም ነገር ከነገርኩ በኋላ እሺ ለካሌብ አንቺ ትነግሪያለሽ፣ እኔም ደግሞ ያ ጥቁሩን ምስጢርሽን አውጥቼ ለካሌብ እናገራለሁ። ከዚህ በኋላ ከቤት ወጥተሽ ትባረሪያለሽ፣ እኔም እረፍት አገኝ እኛም እረፍት አገኝተን በሰላም እንኖራለን ብላ ታስገድዳታለች ማለት ነው ቤዛ። ወይዘሪት አዜብ ደግሞ አንቺ ምንድን ነው የምታውቂ? የኔን ምስጢር ምን ምስጢር ነው የምታውቂ? እስቲ ንገሪኝ ትላታለች። አንቺ ማታውቂ ሁሉም ሰው የአንቺን ምስጢር የማያውቅ ነው የሚመስልሽ? እኔ ምስጢርሽን አንድ በአንድ አውቃለሁ። ባልሽን ገለሽው የቀበርሽው አንቺ ነፍሰ ገዳይ መሆንሽን እኔም ለፖሊስ እጄ አንድ በአንድ እናገራለሁ ትላለች። እሺ በቃ እንደዛ ከሆነ አንቺ ለፖሊስ ሂደሽ ስትናገሪ የአንቺ ምስጢር እዛኔ አንድ በአንድ በፖሊስ እጅ ይደርሳል። ከዛ አንቺም ወደ እስር ቤት ትገባለሽ። ሁላችንም እጅ ለእጅ ተያይዘን እስር ቤት እንገባለን። እስቲ አስብበትና የምትናገሪም ከሆነ ተናገሪ፣ የማትናገሪም ከሆነ ተይው ትላታለች። እንግዲህ እሷም በፍራቻ በጣም ነው የደነገጠችው። እና ወይዘሪት አዜብ ይሄን ነገር እንዴት አወቅሽ? ከየቱ ነው የሰማሽው? እንዴት ይሄን ነገር የማወቅ የቻልሽው? ብላ በጣም ደንግጣ ነበረ ወይዘሪት አዜብ። እሷም ሁሉም አንቺ ብቻ ነሽ የሰውን ምስጢር አውቃለሁ ብለሽ ስለዚህ ተጠንቀቂ ወይዘሪት አዜብ፣ የአንቺን ውርደት ካሌብ ካወቀ በኋላ ምን እንደሚያደርግሽ ምንም ነገር አትጠራጠሪ። ስለዚህ ስለ ሁሉም ነገር እኔ ዝም ብትይና በዚህ ቤት ውስጥ በዝምታ ብትኖሪ ነው የሚሻልሽ። እኔ ባሌን እንዴትም አድርጌ አተርፈዋለሁ። ባሌንና እናቱንና ባሌን እኔ ምስቱ ነኝ፣ እናቴም ደግሞ እናቱ ነች። ስለዚህ አንቺ የምትናገረውን ነገር ይሰማል ብለሽ መቼም አታስቤ። ስለዚህ ይሄ የምታስበው ነገር ሁሉ ስህተት ነው። ስለዚህ ተጠንቀቂ ትላታለች ወይዘሪት አዜብ። እንግዲህ አንቺ ውሸታም፣ አንቺ ውሻ፣ ይሄን ነገር ከእናትሽ ሰምተሽ አይደለ እኔን ለማሳደድ የመጣሽው ብላ እንግዲህ አዜብ በጣም ትናደዳለች። ውድና የተወደዳቸው የሰላም ዩቱብ ተከታታዮች የዩቱብን ሰብስክራይብ፣ ላይክ
እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።